ሰላም እንደምን አመሻችሁ። ይህ የሰዓት ዳር ጨዋታ ነው። እዚህ ቦታ ሀሳብ እንግዳ ነው። የዛሬው እንግዳ ሀሳባችን ደግሞ ጓደኝነት ነው። ጓደኝነትን ስናነሳ እንግዲህ ጓደኛ መስተዋት ነው እየተባለን ያደግነው። ጓደኞቻችንን የመስተዋት ያህል እናምናቸዋለን። ይሄን ጉዳይ ከኛ ጋር አብረው ቆይታ ያደረጉ ስለ ጓደኝነታቸው የሚያጫውቱን 3 ደራሲያኖች አሉ። በሙያም ይመሳሰላሉ፣ ለየት ያለም ደግሞ ጓደኝነት አላቸው። እጅግ በጣም በርካቶቻችን እናውቃቸዋለን። በማህበራዊ ሚዲያውም እንዲሁም ደግሞ በተለያዩ የጻፏቸው መጽሐፍቶችም እናውቃቸዋለን። ከነሱ ጋር ጥሩ ጊዜ ይኖረናል። ሄዋን ጳውሎስ ነኝ። እንግዶቻችን እዚህ ቦታ ይመጣሉ። አርፋጅ እንግዳ ሆኑ መሰለኝ። ባይኔ እየፈለኳቸው ነው። እንኳን ደህና መጣችሁ። ሲያዩአችሁ ያውቋችኋል ብዬ ነው። እኔ ማስተዋወቅ ሁላ ዛሬ አላስፈለገኝም። ያው በሙያም ትጋሩኛላችሁና አረፍ በሉ። ቀድመ ገብተን ቆሎ ላይ ያለው እንትን ስለማውቅ እንዴት ናችሁ? ጋቢ ለበስ አድርጎ ጨዋታ የሰዓት ዳር ጨዋታ ሲባል እኮ አንዱም ደግሞ ደስ የሚለው ትዝታ በተለይ ወደ ክፍለ ሀገር አካባቢ ከወዳጅ ዘመድ ጋር ሰብሰብ ብሎ ቆሎ እየተቆረጠመ እንደዚህ ሰዓት እየነደደ ብዙ ሀሳቦች ይነሳሉ። እኛም መነሻችን እሱን አድርገናል። በቆሎ እየተጠበሰ ስለመጣችሁ በጣም ደስ ብሎኛል። ዛሬን ያላስተዋውቅም፣ ጓደኛሞች ናችሁ፣ በጣም ትተዋወቃላችሁ። ስለዚህ ይታገሱ። ቴዎድሮስ ተክለአረጋይ ይባላል እሱ ጓደኛ እዚሁ ነው የማውቃቸው። ገና ዛሬ እያያቸው ነው። ለሰው እንደዛ ይመስል ተሸውደናል ዛሬ። እስኪ እንግዲህ ይሄንን መረጃ ዛሬ እናረጋግጣለን። ዛሬ እንግዲህ የኔ ስራ ቀንሷል። አሁን ደግሞ ቴዲ ታስተዋውቅልኛለህ። እኔ እንግዲህ አቶ ሁሴን ከድርን ላስተዋውቅና ሁሴን ያው ለሁላችንም አንጋፋ ነው። በተለይ በሚዲያው ዘርፍ ያው አቶ ሁሴን እሳቸው ናቸው እና አንጋፋ ናቸው እና በተለይ ከሚዲያ ጋር በተያያዘ ወደ ሚዲያ እንድመጣ ያደረገኝ ሁሴን ከድር ነው። እሱ ጊዜ እቤታችን እሱ የሚጽፋቸው ጋዜጦች ላይ ምናምን ይመጣልና ትንታግሮ ምናምን ሲባል በሰፈር ሰማለውና እሱ የሚጽፈውን አይቼ ምን ብዬ ከዛ ነው ወደዚህ ስራ የገባሁት። እንግዲህ እሳቸው ደግሞ እሳቸው መምህራችን ነበሩ። ጭራሽ ከፊደል ሀ ከመከራ ዋ ብለው ያሰማሩን እሳቸው ናቸው። ስለኔ ነው ማለት ነው። ስለርሶ ይታገሱ ጌትነት ይባላሉ። የሚጽፉትም ስለ ጥንት ጉዳይ ነው። አይታችሁ ከሆነ የአባቶች ተረት ይሄን ነው። ብዙ እስከዛሬ ያሉ ያሳተሟቸው መጽሐፎች በርካታ ናቸው። የዋዛ አይደሉም። ትልቅ ሰው ነው የመረጥሽው። ትክክለኛ ምርጫ ነው። እነሱ ሁለቱም እንግዲህ እኛው ነግረውሻል። ምንም ማድረግ አይቻልም። እየሰማን መሄድ ነው። ኋላ ላይ ይወጣል ጉዱ። እውነት በእድሜ ግን ማን ነው ከእናንተ ገፋ የሚለው? ለመጀመር እንደው ለጥያቄ ምንድን ነው? እውነቱን ለመናገር ቴዎድሮስ ዘመን ከተቆጠረ ፍጥረት ከተፈጠረ የመጀመሪያ የተፈጠሩ አዳም ሔዋን ከዛ ቴዎድሮስ ተቀብያለሁ ነው ቴዲ። ምን ታርገ ይሁን መቼስ ልደት የሌለው ከማከላችን እኔም ሁሴንም ልደት እናከብራለን። ቴዎድሮስ አክብራያ የተፈጠረ ፍጥረት ነው። አንድ ቀን ፌስቡክ ላይ አንድ ቀን ልደትን በተመለከተ የብዙ ሰዎች ልትሰሚ ትችያለሽ። ግን የቴዎድሮስ ተሰምቶ አይታወቅም። ምናልባት ዛሬ ይነግረን ይሁን እንዴ? ምን ዛሬ ምናልባት ምን እንግዲህ የተፈጠረ ነገር ምንድን ነው? እኔ ብዙ ነገር ስለሰራው ለሀገር ብዙ አስተዋጽኦ ስላበረከቱ ከኔ የሚጠበቀውን በሙሉ ስላረኩኝ ይሄ በብስኩት በምናምን የሚከበር ልደት ትርጉም አልሰጠም። ያ ነው እንጂ አሁን እሱ እንደገለጸውም አይደለም። እውነት ነው። የድንጋይ ዘመን ሰው እውነት ነው። ቴዲ በደራሲነቱ ታውቂዋለሽ። በጣም ከመጽሐፍቱን ባሻገር የቲያትር ጽሁፎች አሉት። ከየቲያትር ጽሁፎችም ውጪ ደግሞ የቴሌቪዥን ድራማዎችን ይጽፋል። የሬዲዮ ፕሮግራም ይሰራ ነበረ። አልተሳትኩም። ትልቅ ሰው ምንም ቢሆን ትልቅ ነው እና ብዙ ነገር ያልሞከረው ዘርፍ ያልሞከረው ሳይሆን እየሰራ ያለው ነገር በጣም ብዙ ነውና ከሁላችንም እንደ ጉሩን ለማሸነፍ እንትኑ ይቅር የጎምትነቱ ጉዳይ ይቅርና ቴዲ በጽሁፎቹ በጣም ማደንቀው ሰው ነው ማለት ይጽፋቸው በነበሩ አሁን አይደለም ፈርጥ ላይ ይጽፋቸው የነበሩ ጽሁፎች ነበሩ። ጸደይ መጽሔት ላይ ያየሁት ይመስለኛል። አዲስ ዘመን ጋዜጣ የዛሬት ኢትዮጵያ ላይ የሚያነሳቸው ሀሳብና ሀሳቦቹ የሚያስተናግድበት መንገድ በጣም አሪፍ ነው። ቀለል ብሎሽ እንድታነቢው ያደርግሻል። በተለይ የሚያቀርባቸው ቃለ መጠይቆች ቃለ ምልልስ ላይ በጣም ጎበዝ ነው። አንድ ነገር ከያዘ
በደንብ አድርጎ ነው ያ ሰውዬ እስኪሰለች ድረስ ማለት በቃ ብሎ እስኪለው ድረስ ነው ቴዲ ፈልፍሎ ነገሮችን የሚጠይቀው። እነዚህንም ወደ መጽሐፍት ለውጧቸዋል። እስከዛሬ ሲያደርጋቸው የነበረው ወደ ፍልስምና ከ1 ጀምሮ እስከ 6 ደረሳል። ቴዲ 6 ድረስ ደርሷል። አሁን ህልዮት እሱም እንደዚሁ ማለት በተለያየ ጊዜ ኢንተርቪው ሲያደርጋቸው የነበሩ ሰዎችን ወደ መጽሐፍ ቀይሮ አምጥቷል። በቲያትር ድርሰትም በርካታ ስራዎችን ሰርቷል። የተለያዩ ቲያትር ቤቶች ማለት ሀገራችን ውስጥ ባሉት ተከታታይ ሬዲዮ ድራማዎች ላይ በጣም ጎበዝ ነው። ከአመት በላይ የሄደ የቤት ስራ ነው። ከአመት በላይ የሄደ የቤት ስራ የቲቪ አለ፣ የሬዲዮ ድራማዎች አሉ። አምራች ጸሐፊ ነው። በጣም ጎበዝ ነው። በጋዜጠኝነቱ አለ። እንግዲህ እስካሁን በፈጠራ ድርሰት ማለት ልቦለድ ረጅም ልቦለድና አጭር ልቦለድ ላይ ብቻ ነው ቴዲን ያላየሁት እንጂ እነዚህ ስራዎች ላይ አለ። ባይሆን የትምህርት ቤት ህይወቱን ልነግርሽ እችላለሁ። የተገናኛችሁትም እዛ እንደሆነ ሰምቻለሁ። የትምህርት ቤት ህይወቱ በቲያትሪካል አርት ነው የተገናኘው። ክፍል ገብቶ ያውቃል? ጭራሽ አይገባም። እንደሱ ይሄ ሁሉ ሰዓት ከየት መጣ? አትገላምጠኝ። አስተማሪዎቹን እኮ እያስወቀስክ ያለው። አይ አስተማሪዎቹ በሚያዩት ነገር በየቲያትር ቤቱ በሚያዩት ጎበዝ ጸሐፊ ነው ብሎ አምነዋል። ለምንድን ነው ግን የማይገባው? ምስክር አለ እኮ ምንም ሶስታችሁም አንድ ላይ ስለነበራችሁ ክላስ ነበር። በዛና በዚህ ምስክር አለበት። ቴዲ ጭራሽ እነሱ ትንሽ ቴዲ ደስ ካለው ክላስ ይገባል። ኦፍ ኮርስ ሁሌም በሚቀርብ ባትዩም አራንተ አልቀርም እኔ ዝም በል ግን በግራም በቀኝም እኮ ትቀራለህ ሆነ ለፍርድ ይገኛል እና ከተገኘም ደግሞ በአብዛኛው ክላሱን ወደ ውይይት በመግፋት ጊዜው እንዲያልቅ ከትምህርት ወደ ውይይት በመውሰድ አንደኛ ነበር። የሚገርም ነው እና በዛ እናስታውሳለን። ኢንተርቪዎቹ በጣም አሁን ማንንም ሰው ቴዲን ምናልባት የዘንድሮ ልጆች ሶሻል ሚዲያ ላይ ፌስቡክ ላይ ስለሚያዩት በሱ እንዳይመለከቱት በጣም ነው እንትንም ብለው ኢንተርቪዎቹ በጣም የሚገርሙ ኢንተርቪዎች ናቸው። ኢንተርቪዎቹ ለተጠያቂዎቹ ማይሳሳም ለራሱ ማይሳሳም ራሱ የተባለውንም ነገር ካለ ራሱ የተባለውን ነገር በግልጽ ነው መጠየቅ የፈለገውን በጨዋ አማርኛ ግን ደፋር በሆነ እንትን ካለ እንትን የሚጠይቅ ሰው ነው እና ፌስቡክ ላይ በመታዩት ብቻ ወይም ደግሞ በዛ እሱ አይደለም። ቴዲ ሌላ ነው። ስለ ቴዲ ግን እንደዚህ ስታወሩ ነው ደግሞ አንድ የሰማሁት ነገር ነበር። ቴዲ በልጅነቱ በጣም ዝምተኛ ነበር። ምናልባትም ዝምታውን የሰበረው በድራማ ነው። እውነት ነው? ይገርምሻል። እንደሱ ነበር። ናዝሬት ሆኜ በቤተሰብ ውስጥ ምንም የማይናገር ሰው የለም። አሁን ከቤተሰቤም ጋራ ከአካባቢው ሰው ጋራ ከጎረቤት ጋራም እኔ ብዙ ንግግር የለኝም። እንግዲህ ከኩያ ጓደኞቼ ጋር ላወራ እችላለሁ። ከዛ በተረፈ ግን ትምህርት ቤት ውስጥም አላወራም እና የአካባቢ ሰው እንደውም የሚለው እንደ እቤት ግን እንደው ያናግራችኋል ወይ በዚህ ደረጃ? በጣም የሚገርመው ግን አንድ ጊዜ እኔ እንዴት እንዳሰብኩም አላውቅምና ልክ እንዳልሆነ ገባኝ ለራሴ። እኔ አሁን ማንም ሰው ዝምተኛነት ልክ አይደለም ብሎ አልነገረኝም። እኔ ግን አሁን ሰው መክራለሁ። አሁን ዝምተኛ ልጆች ባገኝ ልክ እንዳልሆነ መክራለሁ። ዝምተኛነት ብዙ ነገር ያመልጥሻል እንጂ የምትጠቀሚበት ነገር ምንም የለም። መወያየት፣ መነጋገር ምናምን ጠቃሚ ነውና ምን አደረኩኝ? ከዚህ ከአዲስ አበባ ሄዶ የሚታይ ድራማዎች ነበሩ በፊት። እየገባሁኝ አንድ ጓደኛዬ ነበረ አለ አሁንም ሰይፉ ጉተማ ይባላል። እሱ ገንዘብ አለውና ከሱ ጋር ሲኒማ ቤት እንገባለን። ስንገባ ከሐረር የመጣ የሙዚቃ ቡድን የሆነ ድራማ ያሳያሉና እዛ ድራማ ላይ ስናሳይ አንድ ካራክተር ነበረ። እኔ ያንን ካራክተር መረጥኩኝ። ጽሁፉን ጻፍኩኝ። በጣም የሚገርመው አሁን ያን ድራማ ባየው እንዴት ጽፌው እንደሆነ በጣም ያስቀኛል። እንግዲህ ከዛ በኋላ ከ20 ምናምን አመት በኋላ ነው ድራማ መጻፍ የጀመርኩት። የመጀመሪያ ግን ያ ነበረ? አዎ እሱን እያስታወስኩ እኮ ነው። የኮፒራይትም ነገር ምንም የለም እና ማታ ያየሁትን እያስታወስኩ ጻፍኩና የቀበሌ የወጣቶች ማህበር ሊቀመራልና ለሱ ሰጠሁት እና እኔ ድራማ መሳተፍ ፈልጋለሁ ምናምን አልኩት። ደስ አለው። ከዛ አንድ ሰካራም ካራክተር ወሰድኩኝ። ለምን ወሰድክ ብትይ መናገር ቢያቅተኝ ብዬ ፈርቻለሁ። አሁን ሰው ፊት መናገር ባልችልስ በድርጊት ትገልጸዋለሁ ብለህ? አይ ወይ በድርጊት ይሆናል። ዝም ብትይም ስለሰከረ ነው ሊሉ ይችላሉ።
ከተናገርኩ ደግሞ ያስቃል ምናምንና ከዛ ግን እንዳሰብኩት አልሆነም። በቃ ሰራሁኝ በዛን ጊዜ ያቀም እና አሁን በጭራሽ የማልሞክረው ነገር ቢኖር ደግሞ አሁን ትወና ነው። እንዴት? አይ ልክ አይደለም። ለኔ ምንም እንደማልችል አሁንም እኔ ራሴ ነኝ ያወቅኩት። ያኔ ግን የነበረው ሳይሰራ የጨረሰ ነው ይመስለኝ። ኮርስ ላይ ሳትሰራ ነው ከጨረሰ። አረ ሰራው እንጂ በጣም ትዝ የሚለኝ እነ ሳምሶን ታደሰ ቤቢ እነ ሰለሞን ቦጋለ ምናምን እንደዚህ እንትን ስለሆነ ገብተዋል እና ጨለማ ሆኖ ሰው እኔ አላቅም ሌሎች ተዋንያንም እንደዚህ ገጥሟቸው ያቅንዶ ሰው የመጀመሪያው ዳሉ ቢጠፋው የመጀመሪያው በቃ እና ወደ መድረክ ስገባ ምን እንደምል ከዛ ብለው በቃ ከዛ የሆነ ሰው ወጣጋበሉ ምናምን አለኝ። ከዛ ወጣጋበሉ ምናምን ስል እነ ቤቢ ደግሞ በጣም ያስቃቸው የነበረው ቴድሮስን እንደ ተዋናይ ማየት እኔም ያስቀኛል ነገሩ። የቴሌቪዥን ድራማ እኮ አለች እኮ የሆነ ቪዲዮ እኮ ሁሌ ባየው ቁጥር መስቀው የሰራት አይ እሱማ አለ ከነገዳ ዘር ጋር ሰርቻለሁ። እሱማ ከእንግዳ ዘር ጋር የሰራ ሰውዬ ነው። እውነት ነው። በቃ ቀበሌ ሰራዎች ምናምን በጣም በቃ ተደነቁ ሰዎች። በተለይ ዝም ብሎ ሰው እንዴት ያናገራል ሰላምታ ምናምን ትልልቅ የሰፈር ሰዎች ሰላም አለለም። ሰፈር ውስጥ ጓደኛ የሆነሽ አሁን ሰፈር ውስጥ ማውራሽ ሆኖ ትምህርት ቤት ሳገኝሽ ሰላም አለሽ አናውራ ምናምን በቃ ዝግት ያለ እና ከዛ ድራማ መስራት ምናምን ጀመርኩኝ። ከዛ ከሰው ጋር መነጋገር መግባባት ቻልኩኝ እና እኔ ድራማ ያንን ነገር አስቀርቶልኛል። እኔ ተዋናይ ባያረገኝም እንኳን እቺን ችግር ግን ቀርፎልኛል ብዬ አስባለሁ። በጣም የሚገርም አጋጣሚ ነው ብዬ ነው ያነሳሁት። ይሄ ጓደኝነት ግን መቼ ተጀመረ? ስታወሩ ሳያችሁ እኔ ራሱ በጣም እየተገረምኩ ነበርና አንድ አመት እኔ አሁን የታገሱን አላውቅም። እኛ ሁሴን የምናውቀው ጋዜጣ ላይ ሲጽፍ ነው። እሺ ጋዜጣ ላይ ይጽፋል ጦቢያ ላይ። ከዛ በፊትም ነበረ ጦቢያ ላይ ትልልቅ ሰዎች ናቸው። ጓደኛ ከመሆናችሁ በፊት ትተዋወቁ ነበር በስራዎች? እኔ በስራው እናደንቀዋለን። ምክንያቱም እንግዲህ አሁን ምናልባት ይሄንን ፕሮግራም የሚያዩ ሰዎች ጦቢያ የሚባል ጋዜጣና መጽሔት እንደነበረ በፊት በደርግ ጊዜ ትልልቅ የኃላፊነት ቦታ ላይ ያሉ በሚኒስትር ደረጃ ያሉ በሚዲያ ላይ በጣም የሰሩ ሰዎች ትልልቅ ሰዎች ናቸው የሚጽፉት። በቃ ያው እንግዲህ እኩያቸው ነው እሱ እና ሁሴን እዛ ላይ ይሰራል። ጋዜጣ ላይ እንደሚሰራና ጽሁፍ እንደሚወጣም እኛ አናውቅ። ያን አታውቁ። እጃቸውን ይዤ ነው። ከዛ ከረጅም አመት በኋላ አለመማር ጎጂ ነገር ነው፣ ምንም ቢሆን መማር ጥሩ ነው ብለን በስተርጅና ዩኒቨርሲቲ ገባን ኤክስቴንሽን። እሺ እዛ ላይ እንግዲህ አገኘ ነው እንደገና እንግዲህ ያኔ ነው የተጀመረው። አዎ ስራው አለቀ እና ቀጠለ እንግዲህ ከዛ በኋላ። እንዴት ነበር ግን አጋጣሚው? አንዳንዴ የሰዎችን ስራ እናነባለን እናውቃቸዋለን በስምም በዝናምና ወደ ጓደኝነት ሲቀየር ያለውስ ነገር እንዴት ነበር? እኔ በጣም ልጅ ስለሆንኩ በደንብ ነው ማስታወሰው እያለኝ ነበር። እርጅና ሲመጣ የድሮን ታስታውሻለህ ነው እንዴ? የኛ ክላስ ልጅ ስለሆነ የኛን ዘመን በደንብ ነው የሚያስታውሰው። በደንብ ነው ማስታወሰው። አዎ ልጅ ስለሆነ። እሺ ቆይ ልናገር። ቀጥለሽ ተናገር። የምሬ ነው የምነግርሽ። የኛ ክላስ በጣም አስገራሚ ክላስ ነበር። አስገራሚ ስንል አንድ ዩኒቨርሲቲው ኮርሶቹን ወደ ዲግሪ እየለወጠ እያለ እኛ በዲፕሎማ ነበር ጆይን ያደረግነው የነበርነው። ዩኒቨርሲቲውም ፕሮግራሙን ወደ ዲግሪ እየለወጠበት ምንም ዲፕሎማ የሚለውን እያቆመ በነበረበት ዘመን የገባ ነው። ከኛ በፊትም አልነበረም እንጂ አልነበረም እንትኑ የለም ቲያትር አልነበረም ከነጨራሹ። ሌሎች ዲፕሎማ አለ እንጂ በቲያትር በቃ የመጀመሪያ መጨረሻም የኛ ነው ያለው። ከገባም በኋላ ስትገቢ ክላስ ውስጥ አርሰው አለስልሰው ነው የገቡት። አብዛኛዎቹ ተኩሰው ጨርሰው ነው የገቡት። ቀድሞ ወደ ስራው ዓለም የተቀላቀሉ ነበር። በደንብ አድርገው የሰሩ የጻፉ ያተሙ ልምዱ ያላቸው ምናምን። አሁን ከኛ ውጪ አሁን በአጋጣሚ ሆኖ መስራት ስላልቻልኩ ልጨርስ በእድሜ እኮ አይደል እድሉን ስላላገኘህ እኮ ነው። ልክ ነው። ታዲያ ስለ እድል እንዴት አይ የምሬን እኔ ለምሳሌ ወደ ክላስ ስገባ 32 ሉክ ደብተር 5 ይዤ 50 ሉክ ደብተር 4 ይዤ ስኩዌር ደብተር ላይ ይዤ ነው የገባሁት። በመግዛት ያቀምጣ አይደለም። እኔ ሃይ ስኩል እና ዩኒቨርሲቲ ተምታቶብኝ ነበር። እነሱ ወርድ ጨርሰዋል ያውቁ ነበር በደንብ። ግን ለእውነቱን ለመናገር ክላስ ውስጥ ስትገቢ አብዛኛዎቹ ታዋቂዎች ነበሩ እነ ቴዲን ጨምሮ። ሁሴን ዛኔም ልምዱ ካካበቱት መካከል ነው። እነ ተስፋዬ ገብረሃና እነ እመቤት ወልደ ገብርኤል፣ ትዕግስት አለሙ፣ እነ ትዕግስት አለሙ፣ አስቴር በዳኔ ኦልሞስት
በስራው ዓለም ላይ ያሉ ሲኒማ ስራውን ሰርተው በደንብ የጨረሱ የነበሩ ልጆች ናቸው። ሲኒማ ሩም ውስጥ የገባሽ ነው የሚመስልሽ። ልክ ያ ዲፓርትመንት ሲከፈት እየተማሩ የነበረበትን ዲፓርትመንት ጥለው አቋርጠው ማለት ነው ኪዩት አድርገው እንደገና ከዜሮ ከኛ ጋር የጀመሩ ልጆች አሉ። ስለዚህ በተለያየ መንገድ ነበር ወደዛ የሚገባበት መንገድ ከዛ አቅጣጫ መጣ እንጂ ከቲያትር ቤት ከምናምን መጣ እንጂ የተለያዩ ሰዎች በተለያየ አቅጣጫ ነው። ስለዚህ ዲግሪያቸውን እየተማሩ ያሉ ይገቡ አሉ፣ ዲግሪም ኖሯቸው ይገቡ አሉ፣ በሌላ ተመዝግበውም የመጡ አሉ። ግን በርከት ያለው ግን እንደነ ቴዎድሮስ ያለው አርሶ አለስልሶ ቀድሶ ተቆሶ ይገባ ነው። እውነት ነው። ስለዚህ በዛ አጋጣሚ እንግዲህ እሺ አንድ በስም መጥራት ያለበት ረዳት ፕሮፌሰር ሙልጌታ ጀዋሬ ባለቤቱ ገነት ንጋቱ ሜጋ እየሰራን አብራኝ ተሰራ ነበር እና እሱ ነው መጀመሪያ እንዲህ አይነት ፕሮግራም እየተቀረጸ መሆኑን እና ለኔ በጣም ጥሩ ስሜት አለው። ያው ለብዙ ሰዎች ጥሩ ስሜት አለው። ሙልጌታ ሲጀመር ያው ሁለቱም ያውቃሉ። ተፈጥሮ ነው መልካምነት ተፈጥሮ መልካም ነው እና አንተ ትምህርት እንደዚህ ሊጀመር ነው በቃ እዛ ትገባለህ ምናምን አለኝ። ከዛ እውነት አልኩት። አዎ ከዛ ለመጀመሪያ ጊዜ አሰብኩ። እኔ በነገራችን ላይ ወይ ቲያትር ወይ ሊትሬቸር ካልሆነ እኔ ዲፕሎማ መያዝ አለብኝ ዲግሪ መያዝ አለብኝ የሚል ፍላጎትም የለኝም። አላረግም ነበረ። ግን እሱ ሲነግረኝ በጣም ደስ አለኝ። ማይረሳ ልክ ስገባ ያልኩት ነገር ሙሌ እንግዲህ ከዛሬ ጀምሮ እኔ እናንተ መምህርና ተማሪ ነን። ጓደኝነት ቀረ እና የእውነትም ትምህርቱ እስኪያልቅ ድረስ እንደ ወዳጅ ስንገናኝ ልናወራ እንችላለን እንጂ ያ የነበረን ነገር ቀርቷል። በጣም ቀላል ሰው ቢኖር እዛ ትምህርት ቤት ውስጥ እኔ ሙልጌታ ጀዋሬ ነው ማቀው። ቀላል ነው፣ አብሮሽ ይጫወታል፣ ምንም በቃ ሰውን ማድነቅ በጣም ይችላል። ከዛ ግን ደግሞ በቃ ያ ጓደኝነት ምናምን ጠፋ። በላይና አቡኔም እንዲህ አይነት በላይና አቡኔም አዎ መልካም ነው። እሺ ኦኬ። ስለዚህ እንግዲህ ይሄ ጓደኝነት እዛ ትምህርት ቤት ተጀመረ። ጓደኝነት ሲባል ደግሞ ጥሩ መጥፎም ጊዜ አብሮ ማሳለፍ አለና በዚህ ግንኙነት ውስጥ ማትረሱት ትዝታችሁን እስኪያጫውቱ። ጓደኝነት አዋቂዎች እንደሚሉት አንደኛ ከልጅነት የሰፈር ልጅ ከሰፈር ልጅነት አዋቂ ነኝ። ብዙ መጽሐፍ ጽፈህ ይሄንን አላከላከለም። ብዙ መጽሐፍ ጽፈህ አላዋቂ ነኝ ሲያወራበት ማለት ከትምህርት ቤት እንዲህ አንድ ሰፈር የሰፈር ልጅ ሆኖ የሚያድግ የሆነ የህይወት አጋጣሚ ትምህርት ወይም ኑሮ ሊያለያየው የሚችል ደግሞ በልጅነት በደንብ የዳበረ ጓደኝነት ሊኖር ይችላል። እውነት ነው። ትምህርት ቤት ውስጥ አሁን ስናነሳው የነበረ በትምህርት ቤት ብቻ ተመስርቶ ሊያድግ የሚችል የስራ አጋጣሚ ሊኖር የሚችል እንዲህ አይነት ጓደኝነት ይኖራል። በእነዚያ ውስጥ ክፉም ደጉም ልትዩ ያሳልፍሻቸው ብዙ ነገሮች ሊኖሩ ይችላሉ። እኛን አሁን ዩኒቨርሲቲን ያገናኘን ከተለያየ አንግል ሰብስቦ አመጣን። ዩኒቨርሲቲ ያገናኘን። ስንገናኝ በይበልጥ በትምህርት ሰዓቱ ላይ ነው የምንገናኘው። ጸብ ሊኖር ይችላል። የጸቡ ሰዓት የሚመጣው በተለይ ይሄ የግሩፕ ስራ ቲያትሪካል አርት ላይ ከባዱ ነገር ምንድን ነው? የግሩፕ ስራ ላይ ነው። አሁን የግሩፕ ስራ ላይ ቴዲ በጣም ብዙ ስራዎች ሊኖሩበት ይችላል። የጽሁፍ ነገር ምንም ችግር ላይኖርበት ይችላል። ፕራክቲስ አሁን ጋሽ አቦነህ በሚሰጠው ኮርስ ላይ ዳይሬክቲንግ ላይ ትወና ላይ ከቴዲ ጋር ከሱ ጋር አትመድቡኝ ሊባል የሚችል አይነት ሊሆን ይችላል። ፊት ለፊት እኔ ግንባር ስጋ ነኝ። እኔ መደበቅ አልችልም። ፊት ለፊት ነው ዛሬ በቃ ወዲ ላይ ምንም እኔ እናት አትመድቡኝ ብለህ ታውቃለህ? ቴዲ ጋር አትመድቡኝ ብለህ ታውቃለህ? እንዳይመጣብን ነው እንጂ ምን ነው ጭራሽ እንዳይመጣብን እኔ የሆነ ሰው ብያለሁ። ከሱ ጋር ከተመደበ ይቅርብኝ። እኔ ለምን እንደሆነ አላውቅም። ብዙ የጉልበት ስራ አለው እና እኔ እንግዲህ ልጆኜ የቀን ስራ ምናምን እንደዚህ ስለሰራሁ ምናምን ይሆናል እዛ ቦታ ላይ በቃ መገኘት። እንደውም ተስፋዬ ገብረሃና አንድ ጊዜ በጣም ተቆጣኝ። እዛ ትምህርት ቤት ውስጥ ካልሽ እንደውም በጣም የምናከብረው ሰው ተስፋዬ ገብረሃና እሱ በጣም ትልቅ ዝና አለው። ብዙ ነገር ሰርቷል። በጣም ቀና ነው። በጣም ሰው አጋዥ ነው። በአጋጣሚ ሆኖ ዘልቆ አሁን ወደዚህ ሶሻል ሚዲያው ምናምን ሲመጣ ሶስታችን ወደፊት መጣን እንጂ የሚኖሩት ቻሌንጆችም ምንድነው መደሰቶቹ ምናምን የሚኖሩም በግሩፕ ውስጥ ነው። በዛ ግሩፕ ውስጥ ነው። አንዳንዴ ለምሳሌ ሌሊቱ ሙሉ እናድራለን ቴዲን ለማወቅ ሁሴንን ለማወቅ ሌሎች ወንድሞቻችን ለማወቅ
ክላስ ብቻ አይበቃንም። አዳር አለ። አዳር አድሮ ማጥናት፣ አዳር አድሮ ማጽዳት ምናምን እንደና ሲኔሪ መገንባት፣ ብዙ ነገር ማድረግ። እነዚህ ነገሮች ያጣሉሻል፣ እርስ በርስ ያገፋፋሉ፣ አንዳንዴ ያቀያይማሉ። አንዳንዴ ደግሞ በጣም ሴሌብሬት ታደርጋለሽ። ልክ አንድ ፕሮዳክሽን 108 ልጆች ነበር አንድ ክፍል ውስጥ። አንዳንዴ መቀላቀሉን ያመጣሉ፣ አንዳንዴ ጠቡን ያመጡና መጨረሻ ላይ ሲያልቅ ግን ሴሌብሬት ይደረጋል። የሆነ ቦታ ሄደና ያለፈው ነገር ይረሳና እንደ ትምህርት ቤት አይመስልም። በቃ እንደ ሚካኤልና ማዛ ደግሞ ያጋባል። የተጋቡ አሉ ምናምንና በጣም ብዙ ነገሮችን ያስተማረ ነው። እኔ ደስ የሚለኝ ለምሳሌ ከነ ቴዲ ለምሳሌ በማግኘቴና እድሜ ልኬን ማረሳው ስለ ቴዲ ሳስብና ክላስን ሳስብ ውይይት በመጫር ቴዲ አንደኛ ነው ክፍል ውስጥ። ክላሱ ከሰለቸው በጥያቄ ስሜት ወደ ሌላ ውይይት ነገሩ እንዲሄድ ክላሱ ወደ ሌላ አቅጣጫ እንዲሄድ ያደርጋልና እንደውም ካልከማ እናገራል። አንዴ ስለ ኮሜዲያ ዴላርቴ ይወራል ክላስ ውስጥ እና ኮሜዲያ ዴላርቴ ተጓዥ የቲያትር ቡድኖች ናቸው። ስለነሱ እየተወራ መሀከል ላይ ቴዲና ተስፍሽ ነገሩን መቀባበል ይጀምራሉ። ምንድነው ነገሩ? ስለ መላኩ በጎሰው ነው መላኩ አሻግሬ፣ ስለ መላኩ አሻግሬ እንዴ ጋሽ መላኩ አሻግሬም ኢትዮጵያ ውስጥ ይሄንን ነገር ሞክረዋል፣ ተዟዟሪ ቲያትር እንደዚህ አድርገዋል ምናምን ያለ ያወራል። ለማን ነው የሚነግሩት? ለሙሉጌታ ጀዋሬ። ክላሱ ጌታ ጀዋሬ ሙሉጌታ ጀዋሬ ረቆይቶ ያለው እሱ አይደል? ሲያሰው መቼ ነው ዓመተ ምሕረቱ ይላቸዋል ይላል። ሙሌ እድሜውን ነው የሚያስብ እነሱ ቆጠራ ላይ ነው። ትዝ ሲል ተስፋዬ ወይም ቴዲ ያኔ አሁን ሙሉጌታ አላውቅም፣ ሃይስኩልም ላይሆን ይችላል። ትዝ ሲላቸው እድሜ ነው እየተሰላ ያለው። አረ እኔ ብቻ አይደለም ተስፋዬም አለ ምናምን መባባል ጀመረ ክላስ ውስጥ እና ጨዋታ ነው ምናምን። እና ሁለታችንም ግን ሰርተን ነበር። ግን ሰርተዋል። ፕራክቲካሊ ከመላኩ አሻግሬ ጋር ከሰሩ ልጆች ጋር እኔ መገኘት ክብር ነው። በጣም ትልቅ ኤክስፒሪየንስ ያላቸው ነው። ከተማሪው የተማረው መምህራኖች ያስተማሩን ነገር አለ በጣም ፎርማል የሆነውና ከያንዳንዱ ተማሪዎች የተማርናቸው ደግሞ ትምህርቶች ደግሞ ብዙ ናቸው። ተስፋዬ ገብረሃና አብሮን ነው እንደ እንትን ሚንከባለለው መሬት ላይ ምን ላይ እያንዳንዳቸው እዛ ውስጥ አብረውን ከነበሩት ተማሪዎች መካከል ክፍያ መክፈል የማይችሉ ልጆች ነበሩ። እኔ በማቀው አስቴር በዳኔ የ4-5 ልጆችን ወጪ ሸፍና ታስተምር ነበር። የመከራ ጊዜ ነው ግን አብረን ነበር የምንሻገረው ነበር። ተስፋዬ ገብረሃና ለብዙ ሰው ይከፍል ነበር። ለብዙ ሰው አይናገሩም ግን የሚገርምሽ ነገር እንደዛው ነው ቡስት ማድረግ ምናምን ነገር የለውም። በቃ የተሸፍኗል ተከፍሎለታል ለከዲ ይባላል ያልፋልና እንትን ነው የሚገርም አይነት ማይረሳ ጊዜ። በነገራችን ላይ ግን እኔ እንደውም አሁን ሳስበው እኔ ይታገሱና ሁሴን ያቀራረበን የሚመስለኝ ዩኒቨርሲቲው አይደለም። አሁን አብሮን ከተማሩ መሀል ማህበራዊ ሚዲያው ላይ የመጣ ነው እኛ ነን። እንደው እሱ የበለጠ ነገር ሰጥቶታል። ከዛ በፊት እንዳልኩሽ በስራ እንተዋወቃለን ባንዱን በሌላው መንገድ። ከዛ ዩኒቨርሲቲ የሰጠን ነገር አለ። ግን ዩኒቨርሲቲው ከብዙ ሰዎች ጋር ነው የሰጠን እንጂ አሁን ከዩኒቨርሲቲ እየተነጠልን አብረን የምንሄድ ወይ ደግሞ የሆነ ነገር የምናደርግ በጋራ ምናምን አልነበር። ግን ማህበራዊ ሚዲያው ሲመጣ አንደኛ ማህበራዊ ሚዲያ መምጣቱ፣ ሁለተኛ ደግሞ በያለንበት ነገር ለምሳሌ ለዚህ ሀገር ኢሹ ሆነ እና ትልቅ ጉዳይ ሆነ የሃይማኖት ጉዳይ የምትዩ የብሔር ጉዳይ የምትዩ የማይሰማን መሆኑ አቀራርቦናል ብዬ አስባለሁ። ያም ይመስለኛል ትኩረት የሳበው ማህበራዊ ሚዲያ ላይ አሁን የምትጽፏቸው ነገሮች ላይ ያው ቴዲ ነገሮችን ቀጥታ በመናገር ቀጥታ የተሰማውን ነገር በመጻፍ በማንጸባረቅ ነው የሚታወቀውና እዛ ላይ እናንተንም ሜንሽን ያደርጋችኋል። እናንተም የምትጽፉት ነገር አለ፣ እሱን እያስገባችሁ ሰዎች ያንን ነገር ሲያዩ ምናልባትም ይሄንን ጓደኝነት ይሄ ጽሁፍ ያጠፋው ይሆን የሚልም ስጋት ያለበት ሰው አለ። ምናልባትም ብሎክ አደርጋለሁ እስከ መባባል ደርሳችሁ ነበር። እስኪ አንሱልኝ ብሎክ አደርጋለሁ። ግን እስከ ይኸውልሽ ከብሎኩ በፊት እውነት ለመናገር ሁሴን ብትወስዱ በሃይማኖት በእስልምና ውስጥ ትልቅ ቦታ ያለው ሰው ነው። ትክክል። እኔ አንዳንድ ጊዜ እውነት ለመናገር የሆነ ነገር ቀላለድና አው ለሁሴን ግልክ ነው ይሄንን ማለቴ ምናልባት እሱን የሆነ ነገር መንካት ይሆናል ይሄ ነገር ልክ ነው ብዬ የማስባቸው ብዙ ነገሮች አሉ። ይታገሱ ደግሞ በኦርቶዶክስ ተዋህዶ ውስጥ የራሱ ትልቅ ነገር አለው። ለእምነቱ ጥብቅ ነው። ሁለቱም ጥብቅ ናቸው በእምነታቸው እና የእያንዳንዳችን ብሔር ምን እንደሆነ አንተዋወቅ። በቃ የሚታወቅ የሃይማኖት
ነገር አለ። ግን በዛም ጉዳይ ላይ አሁን ሁሴን እኔ ላይ ሲጽፍ አይ ይሄ ነገር የክርስትና ጉዳይ ነው እንደው ሌሎች ክርስቲያኖችን ቅር ሊያሰኛቸው ይችላል አይልም። እኔን ነው ያለው። ሌላው ክርስቲያንም ደግሞ አይመለከተውም። ይሄ የሱ ጉዳይ አይደለም። እስልምና ላይ ሆኖ እኔ ሁሴን ላይ ኮሜንት ማድረግ ወይ መጻፍ ካለብኝ ሌላው ሙስሊም አይመለከተውም። እንደው ዝም ብሎ ይመልከተኝ ካላለ በስተቀር እኔ ሁሴን ከድርን ነው የተናገርኩት እንጂ እስልምናን አይደለም። ግን እሱ ሙስሊም ነው የሚመለከተው ነገር ሊሆን ይችላል። ይታገሱንም እንደዛው። ለምሳሌ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለከተ የሆነ ነገር ባረግ አሁን ይታገሱ ገብቶ አንተ አሁን እንደዚህ የጻፍከው ልክ አይደለም ማለት እሱን የሚመለከት አይደለም። ግን በቃ እንዲሁ የተሰማኝን የጻፍኩት ሊሆን ይችላልና አይ ይሄ ያረከው ነገር ልክ አይደለም እና አንሳው ይለኛል። ከዛ አነሳለሁ። በውስጥ መስመር ማለት በውስጥ ይለኛል። ይሄ ምን ያህል እንደምትተዋወቁ የሚያሳይ ነው። አንዳንዴ እኮ ጓደኝነት ሲባል ገመናህን መሸፈን ወይም የሆነ ክፍተት የመሰለ ነገር ሲኖር አንድ ላይ አንዱ ማስተካከል መቻል ነው። እና አሁን ቴዲ ጋር የቴዲ ቪውወርስ በጣም ብዙ ናቸው። በጣም ፎሎወሮቹ በጣም ብዙ ናቸው። ኢንፍሉዌንስም ደግሞ ያደርጋል። ኢቭን ዜናን ኢንፍሉዌንስ ያደርጋል። አየር ላይ ያለን ዜና ኢንፍሉዌንስ ያደርጋል። እሱ ከጻፈው በኋላ ሌላ ኢሹ ሊሆን ይችላል ጉዳዩ። ስተት ከመሰለኝ ይሄ ነገር ስተት ነው። እንደና ቴዲን ፊት ለፊት መንገር የሚከብዳቸው ደግሞ ሌሎች ሰዎች አሉ። እኔ ጋር ይመጣ እንደ ጓደኛ ላንተ የሚያማክሩ አንዳንዴ ቸኩለውና ቴዲ ኮታር ጓደኛ የጻፈው ነገር ምንድነው ዛሬ ብለው የሚደውልኝ በቅርቡ አንድ እንትን ብያለሁ አይደል? አዎ ጓደኛ የጻፈው ነገር ይሄ ነገር ታርሟል፣ አሁን ታርሟል እና እርማቱ ይውጣ የሚል ያወጣው ኒውስ ነበር። እሱ ኒውስ ይሄ ነገር ደግሞ ይውጣ የሚል እንትን አለ። ኦፍ ኮርስ በቃ ሰዎች በደኔ በኩል የሚመጡበት ማለት አንድም እሱ ሊያገኙ ስላልቻሉ ሊሆን ይችላል። በሌላ ሁኔታ ደግሞ እኔ በኔው መንገድ ኮሙኒኬት ባደርጋው ኮንቪንስ ሊደረግ ይችላል የሚላቸው። ቴዲ ደግሞ ሰልፍለስ ነው። ምንም ይሄ ለኔ ብሎ የሚተው የክብር ጉዳይ ምናምን ያለው ሰው አይደለም። ስለዚህ ስተት ነው ካልሽው ያነሳዋል። ችግር ማይፈጥር ከመሰለው ማለት ነው ይላል። ከዛ ውጪ ደግሞ እኛ በራሳችን በምንነጋገራቸው ንግግሮች ደግሞ ጨዋታ ነው ለኛ የምንጫወተው። አንዳንዴ ሁላ ሰው እኔ እውነቱን ለመናገር ከቴዲ ጋር በመጻጻፈው ከሁሴን ጋር በመጻጻፈው ሌላ ሰው ያነባዋል ብዬ አይደለም የምጫወተው፣ እኔ ከነሱ ጋር ነው እና መሀከል ለአንዳንድ ሰዎች ደንግጠው ሁሉ አረ አመረራችሁ ምን ነካ ንግግር በኋላ አብራችሁ ትሆናላችሁ ብሎ ማያስብ ሰው ይኖራል። የዛን ያህል አንዳንዴ ቀልዶቻችን ሌላ ሰው በሚያነብበት አይኑ ስድብ ሆኖ ያያቸዋል። ለኛ ጨዋታዎች ናቸውና ሊያስታርቁን ለሚሞክሩ ሰዎች ይኖራሉ። ሰው በተለያየ ነገር ተቋስሏል ይመስለኛል። ማለት ነገሮችን የሚመነዝርበት የሚተረጉምበት መንገድ ከራሱ አንፃር ነው። የሌላን ሰው ጽሑፍ ያነብና ማንን ለመንካት ነው ምናምን ብሎ ይተረጉማል። ይሆን ይጨነቃል፣ በማይመለከተው ነገር ውስጥ ይገባል። አንዳንዴ ደግሞ ጭፍን ድጋፍ አለ፣ ጭፍን ተቃውሞ አለ። ምንድነው ቫልዩ? ነገሩን አጥርቶ አይቶ ከመበየን ይልቅ የሆነ ነገር ሆ ብሎ አስተሳሰብ እንደዚህ አይነት አስተሳሰብ ይሄንን ከኛ ብዙ ሊማር ይችላል። ማለት ምንድነው ያደረጉት? አንድና ሐሳብ እኛ የምንረዳበት በጣም ከተማ ውስጥ የሆነ ነገር ሊወራ ይችላል፣ ደንታ ላይኖረን ይችላል ያ ስለሚወራው ነገር። ወይም ፌስቡክ ላይ በጣም የሚራገብ ነገር ሊኖር ይችላል። መራገብ እንደሌለበት ማሳያችን አለን፣ በዝምታ ልናልፈው እንችላለን። በዚያ ቀን እኛ ሌላ ነገር ልንጽፍ እንችላለን። ወይ ለምን ብዙ ፌስቡክ ላይ የምታገኛቸው ሰዎች እንትንም ፍለጋ ነው። ይሄ የላይክ የሼር እና የትኩረት የኮሜንት ምናምን ፍለጋ ነው። እኛ ይሄ አይደለም ጭንቀታችን። አሁን ቴዲ ይሄ ሁሉ ሰው የሰበሰበው ከነምኑ ነው? ከነ ልዩነቱ ማለት ሶሻል ሚዲያ ላይ ካለው የራሱን የሆነ አስተሳሰብ ከልት ገንብቶ ነው እዚህ እንትን እያደረገ ያለ። እኔ በሃይማኖት ረገድም ቢሆን ምጽፋቸውን ጽሁፎች ጨዋታዎችም አንዳንድ ሰው ሊቆጣሽ ይችላል መጥቶ ካንተ እኮ ይሄ አይጠበቅም፣ አንተ እኮ ያለህበት እንትን ሰው ነኝ፣ እንደ ሰው ስሜት አለኝ፣ እንደ ሰው ሀሳብ አለኝ። ሶሻል ሚዲያ አይደለም ያገናኘን። እኛ መጽሐፍ ከመምጣቱ በፊት ጋዜጣ በነበረበት ዘመን እኛ ወረፋ ይዘን ቤተ መጽሐፍ የምናነብ የነበርን ሰዎች ነን። ትናንትና ሬዲዮ እያዳመጥን ሼር እናደርግ የነበርን ሰዎች ነን። ስሜትን በየዘመኑ አሳድገን ዛሬ የደረሰ ማንነታችን ላይ ደርሰን በቀላሉ የሚናድ ነገር አይደለም ወይ የሆነች ነገር ስለሆነች የሚጠፋ አይነት ነገር አለ። ባይሆን ከኛ ሰው ሊማር ይገባል። በሃይማኖትም ልዩነት አለ በብዙ መንገድ። ሃይማኖትን ሰውየው በራሱ መንገድ ነው የሚረዳው።
ወይም ደግሞ የሆኑ ሰዎች በነገሩት ጠልቆ አንብቦ አይደለም። በጥልቀት ማንበብ በጥልቀት ማወቅ ያስፈልጋል። የቱ ጋ ነው ታቡ የሆነው ነገር ያለው? የቱ ነው ፍቅድ? የቱ ነው ክልክል? እስከምን ድረስ ነው መጫወቻ ሜዳሽ? እስከምን ድረስ ነው ያለው? ይሄንን ማወቅ ያስፈልጋል። በነገራችን ላይ በእናንተ ጽሁፎች ውስጥ መከባበርንም አያለሁ። የዛኑ ያህል የምታወሩትን ያህል የሆነ የማትጥሱት ደግሞ ነገር እንዳለም ጽሁፋችሁ ላይ አያዋለሁና ሰው ያንን እዛ ድረስ አይረዳውም። የሆነች ቃላት ነው ሊፈልግ የሚችለው፣ የሆነች ስህተት ነው። ለዛም ይመስለኛል ምናልባትም አብራችሁ አትቀጥሉ የሚል ስጋት ውስጥ እስከ መግባት የደረሰውና እኛ መሀከል ላይ መከባበሩ አለ፣ መደማመጡ አለ ብዬ አስባለሁኝ። ሳምሃው ባንስማማም ትተናቸው የምናልፋቸው ነገሮችም ይኖራሉ። ሁላችሁም ጸሐፊያን ናችሁ። በተለይ ደግሞ የግጥም መድብል ሲኖር አንድ ሁለት ግጥም ብንሰማ ብለን እንጓጓለን። ከሎሬት ጸጋዬ ገብረመድኅን በጣም ደስ የሚለኝ ግጥም የማይሰማ ወጭት ጥጄ እፍ ስል የከሰመ ፍም ውርዴም ይፈወሳል ብዬ የሰው እከክ ስዘመዝም በሰው ቁስል መቁሰል በቀር እኔ ለኔ ኖሬ አላውቅም። የማይነጋ ህልም ሳልም የማይድን በሽታ ሳክም የዘመን ደዌ ሳስታምም የማያድግ ችግኝ ስከረክም በሰው ቁስል መቁሰል በቀር እኔ ለኔ ኖሬ አላውቅም የሚለው በጣም ያስደስተኛል። በጣም የሳቸው ውብ ነው። መቼ እንደጻፈው የሚገርም ነው አነባበቡን ቢያዝ። የሚገርመው ነገር በህይወቴ ከማልችላቸው ትልቅ በሰዎች ከመቀናባቸው በቃል መሸምደድ የሚባል ነገር እኔ ደግሞ ገጣሚ ያለ በጣም የሚደንቀኝ በጣም ኤሌመንተሪ ነገር ሊሆን ይችላል ሀሳቡ፣ ግን ረጅም ግጥማቸውን በቃላቸው የሚችሉ ሰዎች እኔ በጣም ይደንቀኝ። አሁን ካሉ ከወጣቶች ሜሮን ጌትነት፣ ሰለሞን ሳህለ ጥሩ ግጥሞች በጣም ማለት በቃላቸው የሚሄዱት ሰሞኑን የመጣ አንድ ወጣት ልጅ አለ በጣም በስሜት አሁን ደግሞ ያሉ ልጅ ደግሞ ሳትሳት ይሆናል። የሚገርም አንድ ግጥም ላንብብልሽ። የዛሉ ጠቢባን ይድረስ ለኔና አንቺ ምሽት ለሚያበራን ብርሃን ለሚያስፈራን ይድረስ ለኔና አንቺ ህዋ ለሚጠበን ምድር ለሚከበን የመኖር ህላዌ ለሆነብን ግራ ይድረስ ይሄ መልእክት ከስንብት ጋራ ጠብ ለማይል ዓለም ጥበብ ለምንዘራ እማኝ በሌለበት መጻፍ ለምንቀራ ብንልም ባንልም በሌለበት አድማጭ እድሜያችን የሚቋጭ እንባችን የሚራጭ ይድረስ ለኔና አንቺ ለምንም ታካቾች ነገር አማካቾች ሳይጠሩ ሟቾች የዓመት ህልማችንን በሰከንድ ለምንጥል ቅዠት ለምንቀጥል ቃል ለምንዘነጥል የዋጀን ተፈጥሮ ያባጀን አምሮ ህዋው የጠበበን ምድር የከበበን ለአንዲት ንጥል ሰበዝ እድሜ እንገብራለን። ንፋስን መጨበጥ አረፋን መበጥበጥ መንፈስን መቀየጥ እንዳማረን ውሎ እንዳማረን ሲያድር መቼ ያዝን ሰማይ መቼ ያዝን ምድር መድከም መዛል ብቻ ያተረፍነው ገንዘብ በእድሜ ሙሉ ጊዜ በነፍስ ሙሉ ጥበብ ቲሽ ኪሳራ እንኳን የሰማዩን የምድሩን አልሰራ። አሁን ከዚህ በላይ ምን ጅልነት አለ አንቱ የተባለ ወንዝ ውሃን ከመምከር ንፋስ ከማባረር በወንፊት ከማቆር የላቀ መደንቆር ሰው እድሜን ሙሉ አንዲት ሰበዝ መዞ እሷን አልመዝምዞ አንዷን ብቻ ይዞ ከክምር አማራጭ ያውም የአይነት ምራጭ የማለቂያ ሙጣጭ ከሞላ ድርና ማግ ያውም ባለማረግ ላላቂ ድቃቂ ለቁሩ ማደግደግ ለመልክ ላይነት ብቻ ለተጣለች ጥበብ እምንሰግድ እምናረብ እውነት እኔና አንቺ ምሩቅ ነን እርጉማን አልቦ የጠበበን የሞላን ምንዱባን። በጣም የሚገርም ግጥም ነው። ልክ ነበር። በጣም መቼም እኔ ገጣሚያን ቃላቸው በጣም ይደንቀኛል። መቼም እንደ መጻፍ ምንም መጻፍ እንደማልችል ሆኖ ነው እኔ ግጥም ሰማ እንዴ አሁን የትኛው ከዛ ቃል ቀጥሎ ያኛው ቃል እንዴት መጣለት? አዎ ከባድ ነው በነገራችን ላይ ያንን እንዴት ሊለው ቻለ? እንደዚህ አይነት ቃል ያ ሰው ያውቃል ወይ እምላቸዋለሁ። ለምሳሌ አሁን ሲያነብ አሁን እንደዚህ አይነት ቃል ይታገሱ ያውቃል? ይሄንን አሁን ሌላ ቦታ ሌላ ሰው ይጠቀማል? አሁን ድራማ ቢሆን ወይም ደግሞ ልቦለድ ቢሆን አሁን ያው ድራማም ልቦለድም ቢሆን እነዚህን አያውቃቸው እንደዚህ አይጠቀምባቸውም። ግን ግጥም ጋር ሲሆን ግን ምን መንፈስ እንዳለው አላውቅም። ቋንቋ ላይ በጣም ይደንቀኛል በቃ እና ምን እንደሚያገናኘው ባላውቅም ሰዓሊያን እና ግጥም ላይ ሌላ ነው እንትኑ ከፈጠራ ስራዎች የላቁ ናቸው። ለዛ ሊሆን ይችላል አሪፍ ሰዓሊያን አሪፍ ገጣሚም ይሆናሉ።
የሚያዝበት ሁኔታ ነው። አንድ እንደው ደካማ ነገር ነች፣ ብዙም አልተጻጻፈችም። ዝም ብዬ ከስፈልግ ያገኘኋት ለጊዜያዊው ለዚህ ኑሮ ለተሰጠ ቀን ተቆጥሮ ህልም አታብዛ፣ እቅድ ቀንስ፣ ከዚህ ወዲያ ያንን አስስ። ላመን ያህል ለመኖሪያ ትንሽ ጎጆ መጠለያ፣ ትንሽ ፍራሽ ለማረፊያ፣ ጠረጴዛ ለማንበቢያ፣ ብዙ መጽሐፍ መቀመሪያ፣ የዕለት ቀለብ ራፊ ጨርቅ ለአደባባይ፣ ገመና አጋዥ መሸፈኛ፣ የሌት ካሊም ብርድ ከልካይ፣ ደህና ስራ ጠርቀም ያለ ገቢ ማግኛ፣ ለዋናው ቤት ቪላ መስሪያ፣ ለእድሜ ዘመን ለመኖሪያ ሁሌ ስራ፣ ሁሌ መቆም በሰው ጉዳይ ከጭንቀቱ እንዲለያይ፣ በወር ገቢ በወዝ ምጣጭ ሽንቁር መድፈን ይፋም ግላጭ፣ ያንተ ጉዳይ እንዲፈጸም እምባን አብስ ለሰዎች ቁም፣ ያዘመመን ጎጆ ማቅናት፣ የተናደን ቤት መገንባት፣ ሰውን ማነጽ ሰውን መስራት፣ ለዚያኛው ቤት ረጅም ዕድሜ ለሞት አልቦ ወይ ፍጻሜ፣ ይህን መሸጥ ለሰው ኖሮ እዚያ ማትረፍ እዚህ ከስሮ፣ ደግሞስ እዚህ ምን አለ ያንተ በብልጣብልጥ ያልተገታ በሆድ አደር ነጥቆ በላ በምድር ዓለም ለተከላ፣ ባንተ ጫንቃ ኑሮ ቀላሽ ዝና ሸማች ክብር ጎስጓሽ፣ ሹመት ስልጣን ወንበር ህልሙ ይሉኝ ሳያውቅ ሙት በቁሙ፣ ምን አለ ያንተ በአገር ቀየው መብት ላጣ ያንተ አይደለም የዚህ ዕጣ፣ ለሚገፋ ለሚሳቀቅ ላንተ አይሆንም ለሱ ልቀቅ፣ በሐሳቡ ለሚታፈን ለባይተዋር በሀገሩ ላንተ አይደለም ኩራት ክብሩ፣ በዓይንህ ብሌን በብረቱ የምታየው ይሄ ዓለም የማታየው ጥላ አለው፣ በአእምሮህ አብሰልስለው፣ ይችን ዕድሜ ይችን ጸጋ በተሰጠህ መክሊት ዱንያ ባለ ሁሉ አሲዝና፣ ያን ቤት ግዛ ሄን ሽጥና ይላል። እንግዲህ አልተጻጻፈችም፣ ያላለቀች በጣም ቆንጆ ወደ ራስ የሚመልስ ምናልባት ደግሞ ነገ የራስ ምስል እንደሚሉት ይሄ ራሱ የሁሴን ምስል ይመስለኛል። ጠንከር ያለ መልእክት ነው ያለው። ይሄ ጓደኝነት እንግዲህ በጥበብ የሚያስተሳሰራችሁ ይመስለኛል። አንዳንዴ አንዳችሁ ስትሰሩ አንዳችሁ የመደገፍ ነገር አለ። ያው እንግዲህ ይሄ ጓደኝነት ምናልባትም ከ20 ዓመት በላይ ያስቆጠረ ነው። አልተሳሳትኩም? 21 ዓመት ሆናችኋል። ረጅም ጊዜ ነው። ትዝታችሁን እያወራችሁ ነበረ። ይቆጥራል። ምን አለ ዝም ብለህ ወጉን ያለ 20 ዓመት አንቺስ በደንብ እየቆጠረ ነው። አይ ቁጥር እየተፈራ ነው የሚደመርበት ነው። እኔ ቁጥር አልፈራም የተወለድኩበት ስለሆነ ይገርማል። ስለዚህ ያው እንግዲህ የተለያየ ስራዎችን ትሰራላችሁ። በተለይ በጽሁፉ በድርሰቱ ደግሞ የመተጋገዝም ነገር ይኖራል፣ ሀሳብ መሰጣጣት ይኖራል በሁላችሁም ላይ በምትሰሩት ላይና በቅርቡ እንግዲህ ደራሲ ይታገሱ ጌትነት ከቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጋር ዚምባብዌ ድረስ ሄዶ የስደተኛው መሪ ትረካዎች የሚል መጽሐፍ አሳትሞ ነበር። ነው ወደዛ ሊሂድ ሲል እሳቸውን ሊያገኝ ሲል የእናንተስ ምላሽ ሀሳብ እንዴት ነበረ? ወደዛ ሊሂድ ሲል ሳይሆን እሳቸውን አነጋግሮ ለአመታት ተኝቶበት ነበር። ረጅም አመት ይዞታል ላዩ ላይና እሺ ባገኘሁት ቁጥር ሳሳቅቀው ነው የኖርኩት። እጅሽ ላይ ያለው ታሪክ አሁን ልቦለድ ቢሆን የትም ቢሆን ችግር ላይ ሆን ይችላል። ግን በግለሰብ ማንነት ላይ ያተኮረ በእውነተኛ ታሪክ ላይ ያተኮረ ነገር የአገሪቱ ፖለቲካ እንኳን ወደዛና ወደዚህ ማለቱ ትናንሽ አጋጣሚዎች በቆሎ ደርሷል ባካችሁ። እስቲ ቆይ እኔ ያከፍለዋለሁ። እሺ ገደለም ለልጅ ትንሽም ይበቃዋል። ምን ማለት ነው? በጣም ጉጉት ነበረኝ ያ መጽሐፍ እንዲወጣ። እንደዛ አይነት ነገር ላይ ያለኝ ስሜት በጣም ነው የሚገርመኝ። ለራሴም በጣም ኢነርጂ አለኝ እና ያንን መጽሐፍ አሁን እሳቸውን አነጋግሬ የመጣሁት እኔ ብሆን ምን አይነት ረፍት ይኖረኛል ብዬ ነው ማስበው። ጽፈህ እስክትጨርስ ትጓጓ ነበር? አይ በጣም እንጂ እኔ ምንም በቃ ቀንና ሌሊት መስራት እችላለሁ። በቃ እሱ ጋር እኔ ኢንተርቪው መገልበጥ በጣም ደስ ከሚሉኝ ነገሮች አንዱ ነው። እንግዲህ ያው ኢንተርቪዎች ቃለ መጠይቆች ስለሆኑ ሊሆን ይችላል።
ለሌሎች ሰዎች ደግሞ በጣም አድካሚ ስራ እሱ ነው እና ይሄ መጽሐፍ እጁ ላይ ሆኖ አረባክህን እባክህን እለዋለሁ በሆነ ነገር ስንገናኝ እስኪ ሳቀቅ ድረስ እንትን ነበርና እኔ ይታገሱ የጓድ ሊቀመንበሩን አነጋግሮ መጥቷል እጁ ላይ አለ ሲባል የሰማሁለት የተሰማኝ ስሜት ልነግርሽ አልችልም። ትልቅ ታሪክ ነው እና ያው አሁን አለቀ አልቆ ሰዎች ጋር ደረሰ። ሰዎች በጥሩ ተቀበሉት እና እኔ እሱ ሄዶ ከመጣ በኋላ ነው ያወቁት። ግን በጭቅጭቅ የሆኑ አመታት አልፈዋል። ከለታት አንድ ቀን ደወለልኝና የሆነ ሐሳብ እዚያ መጽሐፍ ላይ ያለ ሐሳብ ሊፈጥር የሚችለው ስሜት ምናልባት ሐሳቡ ከሙስሊም ጋር የተገናኘ ነው። ያ እንዲህ ሊፈጥር ይችላል። በቃ ያደረገው ጥንቃቄ ምን ያህል እንደሄደ ነው። ሄዶ መጥቶ ነው ከመጣ በኋላ ኦሬዲ ሊወጣ ጥቂት ጊዜ ሲቀረው ወሬውን በጭምጭምታ ነው የሰማሁት ከራሱ እስካልመጣ ድረስ። ምክንያቱም ሊናገር ያልፈለገው ሊደብቀው የፈለገው ነገር ሊኖር ይችላል። ወሬ ቀድሞ መንዛቱ ተገቢም አይደለም። በጣም ጉብዝናው ደግሞ ይሄ ነው። በጥንቃቄ ሰርቶ እስኪጨርስ ድረስ የአደባባይ ወሬ አላደረገውም። አንድ ሰው እኮ አያስችለውም የሆነ ነገር ከያዘ አይደለም እሳቸውን ያክል ምክንያቱም እኛ እንግዲህ የኤሌመንተሪ ስኩል ባለፍንበት ዘመን ለእሳቸው የነበረን ቦታ በትምህርት ቤት በተለያዩ መዝሙሮች በምናምን ያሳደግነው ነገር ቀላል ነገር አይደለም። ልጅነታችን በእሳቸው እንትን ነው ያለፈውና እሳቸውን ሄዶ አናግሮ የኛ ባች የኛ ኩያ እሱ ራሱ እኮ ከኛ ጋር እንዲመቀመጥ አልነበረበት ጊዜ ነው ጊዜ ያልፋል እና ያንን ሐሳብ ያደረገውን ጥንቃቄ በጣም ያደነኩለት ላከልኝ ጉዳዩ ንግግሩን ከዚያ በኋላ ያንን አረመው ይሄን ያህል ጥንቃቄ አድርጓል ለማለት ያህል። ጓደኝነት ውስጥ እንግዲህ ያለውን መረዳዳት እዚህ ላይ ማየት እንችላለን። በስራዎቻችሁ ላይ ከጎንም ከጀርባም ሆናችሁ እርስ በርስ ትተጋገዛላችሁ። ፋይሉ ስሙን ብትፈልጊ የሚለው ቴዲ ነው የሚለው ማለት በጣም ከመጨቃጨቁ የተነሳ ፋይሉ ፎልደሩ ቴዲ ፎልደር ነው የሚለው። ከዛ በኋላ ለውጭዋለሁ አሁን ከወጣ በኋላ ቴዲ እንቅልፍ ከነሱኝ እንዲሳካ ካደረጉልኝ ነው። ሁሴንም በተመሳሳይ ሁኔታ ቀደም እንዳልኩሽ እሱን የሚመለከት ሰብጀክት ማተር መጽሐፍ ውስጥ ሲያጋጥመኝ ይሄ ቃል እሳቸው ሲገልጹት እንዲህ ብለዋል፣ ምናልባት የሙስሊም ወንድሞችን ኦፌንድ ሊያደርግ ይችል ይሆን? እስቲ ተመልከቱ ይሄንን ነገር ከመሄዱ በፊት አይ ኖርማል ነው ብዙ እንትን አይደለም ከዚህ አንፃር እንዲህ ብናረጋው ቢስተካከል የሚስተካከል ሰው ኦሬዲ እንዲህ ማቃናት ይቻላል በሚል አቃናን which means ተጠባብቀናል። እሱ እኔን ጠብቆኛል፣ ቴዲ እኔን አትክቶኛል ወደ አንድ ሌሎችም ወዳጆቼ የከፈሉትን ጨምሮ ቴዲ ያደረገው አስተዋጽኦ ግን እንደው ከስከ የለውም እና በዚህ አጋጣሚ እንደውም ላመሰግን እወዳለሁ። በጣም ደስ ይላል። እንግዲህ የእውነት ጓደኝነት ሲባል ይሄ ነውና በእውነት ስለዚህ ያው የስራውን ውጤት መጽሐፉ ሲያልቅ መንግስቱ ኃይለማርያም ሊመጣ ነው የሚል ዜና ሰርቶ ኒውስ አደረገው። ከዛ በኋላ ደግሞ መጽሐፉ ሲመጣ መጽሐፉ ነው ለካም ተብሎ እሱ ነበር ያስተዋወቀው። ስለዚህ ያው በስራዎቻችሁ ላይ እንግዲህ መደጋገፍም ጭምር አለ። በተመሳሳይ ሙያ ላይ መሆናችሁ ነው በእውነት ይኸውልሽ እሱ ሌላ ርዕስ አወጣ። ከዛ ግን እንዴ መንግስቱ ኃይለማርያምን የሚያህል ርዕስ ከየት ላታመጣ ትችላለህ? ደግሞ ሊመጣ አይችልም። በቃ ምንም ሌላ ርዕስ ብትሰጪ ምናምን እንትኑን ያንሰው ነበር አጓጊነቱን የበለጠ ያንሰዋል። በቃ ምን ብለሽ ትገልጫለሽ? አንዳንድ ሰዎች ትልቅ ቫልዩ አላቸው። እሺ ስለዚህ በጣም ደስ የሚል ጥሩ ቆይታ ነበረን። ስለ ጓደኝነታችሁ ስለ ስራዎቻችሁ እያወራን ነበረ። በጣም አጭር ጊዜ ስለሆነ ነው እንጂ ከዚህ በላይ ብናወራ ስራዎቻችሁ ብቻውን እንኳን አሁን ጨረስን እንዴ? በቃ አወራን በልኩ እንጀምራለን ብዬ ነው ገና ምን አለቀ። ለኔ ራሱ እንደዛ እየተሰማኝ ነው። በጣም ደስ የሚል የእውነት ጥሩ ጊዜ ነበር ያሳለፍነውና በጓደኝነት በቆሎ የሚያስፈልገው እኮ አልነበረ። አረ እየበላን ጨርሳለን። 6 ክፍል ብናረገውስ ይቀጥል ዝም ብለን ምን አለ ደስ ባለኝ እኔ ትችላለህ። ጨዋታችሁ በጣም ነው ደስ የሚለው። በደንብ መተዋወቃችሁንም ጭምር ነው ያየውበትና በጣም ደስ ብሎኛል። በጣም የሚያስቀናም ጭምር ነው። አንድ ነገር ቃል እንድትገቡልኝ ፈለኩ። ስለ ስራዎቻችሁም ስለ ወዳጅነታችሁም ደግሞ ከዚህ በላይ ደግሞ በአዲስ ስራ መታችሁ እዚህ ቦታ ላይ እንደምንገናኝ እሺ ወጡ እንደምንገናኝ ስለዚህ ወጡን እችላለሁ ብያለሁ። እኔ ባይሆን የበቆሎና የቡናው እንከፍላለን ችግር የለም።
እኛም በጣም እናመሰግናለን። በእውነት በጣም እንደዚህ አይነት ይሄን መወያየታችን በራሱ ምክንያቱም በህይወት አጋጣሚ ነገ ከመሃል አንዳችን ላንኖር እንችላለን። በህይወትም በጤናም አገር ውስጥ ባለመኖር ከተማ ውስጥ ባለመኖር ነገር ምናልባት አትደገም ይሆናልና በጣም ነው የምናመሰግነው። ምናልባት እንግዲህ ፈጣሪም ፈቅዶ ደግሞ ድጋሚ በሌላ ስራ በሌላ ትዝታ በሌላ ጨዋታ ደግሞ እንደምንገናኝ አምናለሁ። እኔ በጣም ደስ ብሎኝ ጥሩ ቆይታ ነበር ስናደርግ የነበረው። በመጨረሻ ግን እርስ በርስ መልካም ምኞታችሁን ተገላልጻችሁልኝ ፕሮግራማችንን እንዘጋለን። ከትዕግስት ዋልተ ንጉስ ጋር የሰሩት ምን ሆኛለሁ በጣም ብዙ ሰዎች ጋር እየደረሰ ያለ መጽሐፍ ነው። አሁን ስንተኛው ነው? 10ኛው አመት ሳይሞላው አንድ መጽሐፍ 10 ጊዜ መታተም ቀላል አይደለም። ትልቅ አቺቭመንት ነው። ስለዚህ ኮንግራቹሌት ለማለት ለሱ በጣም ሊመሰገን ይገባዋል። መልካም እድል ልፈልጋለሁ። ነገር ኬክ በቆሎ እና ትልቅ ስኬት ነውና ኮንግራቹሌሽን ለማለት ፈልጋለሁ። አመሰግናለሁ። ማንም ሰው ያነብለት ደስ ይለኛል። መልካም የህይወት ዘመን እንዲሆን ልመኛለሁ። ሰኔ ዋዛ ዝም ብሎ ጊዜን በማይረባ ነገር ማሳለፍ የሚባል ነገር የለም። አሁን ጊዜው በጣም የስራ ነው። በዚህ በቴዲ ምርት በጣም ነው ማደንቀው። በጣም ብዙ ነው የሚያመርተው። አምራች ነው። ፕላስ ደግሞ ያውቃል የሰውን ስሜት ምንድነው መሰራት ያለበት። በዚህ ጊዜ ውስጥ ካሉ ጥቂት ጸሐፊያን መካከል አንዱ ነው እና በጣም አምራች ጸሐፊ ነው። በዚህም ሊመሰገን ሊደነቅ ይገባል። ግን ስራ ላይ ማተኮር ያስፈልጋል። በአሁኑ ጊዜ ወጣቱ ብዙ ጊዜ አቅሙ ችሎታው እያለው በአልባሌ ነገር አልባሌ የሚባለው ፌስቡክ ላይ ተጥዶ ቀኑ ሙሉ ተጥዶ መዋሉ ምናምን በጣም እድሜንም ጊዜንም መግደል ሊሆን ይችላልና በራሳችን ላይ ሱሳይድ እየፈጸምን ያለ ነው። በዚህ ጥንቃቄ ልናደርግ ይገባል። በእስልምና በሚከበሩ ባህሎች እሱ ቤቱ ሄደን ነው እናንተን የምንለው። ቤተሰቦቹ በጣም ውብ የሆኑ ቤተሰቦች አሉት። የሚሰራቸው ስራዎች በሃይማኖታዊም በዚህኛውም በስነ ጽሁፉም ላይ የሚሰራቸው ስራዎች አሉት። እንዲመጡ እመኛለሁኝ። አታንቀላፋ ለማለት ነው። እሺ ሁሴንስ የምትጨምረው አለ? ለይታገስ የቴዲ ነገር የቴ ብዙ ስራ ነው የሚሰራው። ትልቅ ተቋም እየመራ ነው ያለው። ትልቅ ተቋም መምራት ብቻ አይደለም፣ በየሳምንቱ በየ15 ቀኑ አዳዲስ ሀሳቦች ሰው ጋር እንዲደርስ ጥረት ያደርጋል። በተጻፉ መጽሐፍት ላይ ውይይት እንዲካሄድ፣ ሰው ሀሳብ እንዲለዋወጥ፣ እንዲሰባሰብ፣ እንዲያድግ፣ የአስተሳሰብ አድማስ እንዲያድግ አንዱ አሁን የቀነጨር ነው አንዱ ችግራችን ይሄ ይመስለኛል። የአስተሳሰብ መቀንጨር የሚታይ ይመስለኛል እና ይሄ እንዲያድግ ብዙ ስራ እየሰራል። ከትላልቅ ፕሮፌሰሮች በሳይንስ ላይ ትልቅ ምርምር ካደረጉ በስራ ላይ ምርምር ካደረጉ ሰዎች ጋር ነው የሚውለው እና በጣም ነው አፕሪሺየት የማደርገው። አንድ ነገር ባነበብኩ ቁጥር ወይም ይሄን ነገር ሼር አድርግ ይሄን ነገር አውጣ ባለኝ ቁጥር ምን ጊዜው በቅቶት ነው የራሱን ስራ ይሰራል። እነዚህን ሰዎች ደግሞ አንብቦ ነው የሚወጣው። ከባድ ሀሳቦች ናቸው። ሀሳብ የምንፈራበት ዘመን ላይ ያለ ነው። አሁን እንደነዚህ አይነት ሀሳቦች ደግሞ አሁን ያለው ትውልድ ከሀሳብ እየራቀ ነው። ጥርጅ ብርጅ የምትል ነገር ነው ፍለጋ እየሄድን ያለ ነውና ይሄንን አፕሪሺየት አደርጋለሁ። በጣም ነው ማደንቀው። ቀጥልበት፣ ግፋበት ነው። እሺ ወደ ቴዲ ልለፍ። ሁለቱ ከኔ በምን ይለያሉ መሰለሽ? በጣም ጥብቅ የሆነ ቤተሰብ መስርተዋል፣ ልጆች ወልደዋል፣ ምናምን ትዳር አላቸው ምናምን። ስለዚህ እኔ አሁን መጽሐፉ ላይ በበረታም የሚገርም አይደለም። በጥሩ ዲሲፕሊን ልጆች እኔ አፍርተዋል። እኔ አሁን የሁሴን ልጆች ሙስሊም በዓል ሲኖር ምናምን ስንሄድ ዝም ብሎ እንዲልባቸውንም ጉንጫቸውን የሚሰጥ ልጆች አሉት እና እንዴት አድርጎ ነው የቀረጻቸው ነው የምለውና አንዳንድ ጊዜ ቫልዩ የማንሰጣቸው ነገሮች ወይም ደግሞ ግድ የማይሰጠን ጥሩ ቤተሰብ መመስረት ጥሩ መጽሐፍ ከመጽሐፍ በላይ ነው። ብዙ የጎደለን ነገር ደግሞ እሱ ነው እና ሁለቱም በዚህ ረገድ የግል ባህሪያቸውም እንደዛ ነው። እንደ አምሳላቸው ደግሞ ቤተሰብ መስርተዋል እና እስቲ እኔም ወደፊት እድሜ እንግዲህ በፈቀደ እንዴት ዝማላችሁ እናንተ ትዳር መሰርታለሁ። ይሄ ነገር እንደ ጓደኛም እኮ አግባው ለዲባል ይለ እንዴ? እኮ እድሜ ነው፣ እድሜ ወሳኝ ነው እኮ። ዝም ብለሽ ዘለሽ አትገቢ። አልደረሰም ገና ድረስ አዳም አልደረሰም። አዎ እድሜ ሲደርስ አገባለሁ። ከእናንተ ተሞክሮ አይቶ ገና ቀርቶ አይደለም ተጨቃጭቀናል። አልደረስኩም ነው ገና ነኝ የሚለው ነገር አለ እንግዲህ እና በዚህ ረገድ በጣም አመሰግናቸዋለሁ። ይሄን ወሬ ለማቋረጥ አይደለም ነው ይመስላል። ረገድ አመሰግናቸዋለሁ። በጣም ብርቶች ናቸው። እንግዲህ ደግሞ ስነ ጽሁፉም ደግሞ ያስፈልጋል። አሁን ለዚህ ምድር ላይ የምትታዩ ነገር ለሰዎች የምትታዩ ነገር
እንግዲህ አሁን ስራ ይበልጣል ልጅ ይበልጣል ሌላ ጉዳይ ሆኖ ግን እነዚህ የጽሁፍ ስራዎችም አሉት። ይታገሱ አሁንም እንደው ጉዳዩንም ባልጠቅስ የሆኑ ጊዜያት በኋላ ለህዝብ የሚያደርሰው ትልቅ የአገር ታሪክ ደግሞ እሱ እጅ ላይ አለ። እንደውም የኮሎኔል መንግስቱ መጽሐፍ ከመስራቱ በፊት መነሻው የነበረ ያንን ሊሰራ ብሎ የተነሳ በኋላ ግን ታሪኩ ስቦት ወደዚህ የመጣበት አለና አንድ ትልቅ ታሪክ ያወጣዋል እኮ በተወሰነ ደረጃ ቀስ ያለ ትንሽ የተናገረ ነው። ያ ታሪክ እስኪወጣ ድረስ እኔ በጣም ወቅታል በጣም በጓጓለሁ። ልክ የኮሎኔል መንግስቱ መጽሐፍ እንደወጣ ያ ደግሞ ትልቅ የሀገር ታሪክ ነው፣ የዘመን ታሪክ ነው፣ የህዝብ ታሪክ ነው። ትልቅ ታሪክ ሆኖ ግን ብዙ ሰው ያላወቀው ታሪክ ነው እና እንግዲህ ያው ጭቅጨቃችንም ቀጥለን ይሄ መጽሐፍ እንዲወጣ በጣም አርገን አደራ እንሰጣለን እና የምታውቁት በሙሉ ከቤተሰቦቹ ጀምሮ ጎትጉቱት ይህን ሰውዬና ጉትጎታ ይፈልጋል። ቤተሰቦቹ በድል ሰጡት። ስለዚህ እንግዲህ ትልቅ ኃላፊነት ነው የተሰጠ። እጅግ በጣም ደስ የሚል ጓደኝነት፣ በስራችሁም ላይ ደግሞ ስኬታማ ናችሁ ሁላችሁም፣ በተመሳሳይ ሙያ ላይ መሆናችሁም ደግሞ ለዛ ይረዳችሁም ጭምር ይመስለኛልና እኔ በግሌ በጣም ደስ ብሎኝ ነው ከናንተ ጋር ጥሩ ጊዜ ያሳለፍኩት። እጅግ አድርጌ አከብራችኋለሁ። ከልብ አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን የዚህ ሳምንት የእሳት ዳር ጨዋታ ፕሮግራማችን ትኩረቱን ያደረገው ጓደኝነት ላይ ነበር። እዚህ ቦታ ሀሳብ እንግዳ ነው ብለን ነበርና በርካታ ስራዎችን የሰሩ ነገር ግን በወዳጅነታቸው በጓደኝነታቸው የምናውቃቸው በማህበራዊ ሚዲያም ደግሞ ትንሽ መነጋገሪያ የነበሩ ጓደኛሞች ወደ እናንተ አድርሰን ነበረ። ለየት ያለ ትዝታቸውንም ጨዋታቸውንም ወደኛ እያደረሱ ጥሩ ጊዜ ነበረንና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሄዋን ጳውሎስ ነበርኩ። ሀገራችንን ሰላም ያድርግልን። ሰላሙን